ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳን ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል በወንጌላዊ ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል። እዚያ አካባቢ ነገር ግን ያንን በምንልበት ጊዜ ችግሮቹ የተጠናቀቁ ናቸው ለማለት አይደለም። አሁንም ድረስ መፍትሄ የሚፈልጉ በጣም ብዙ ችግሮች አሉ። እንደው ጥቂቶቹን ብናነሳ ለምሳሌ ከዛ አካባቢ በነገራችን ላይ ስለ አካባቢ ትንሽ ማንሳት ያስፈልጋል። አካባቢው ቅድም ጋሽ በቄ ሲያነሳው ነበር እና አካባቢ መልክዓ ምድር ደጋ አለው፣ ወይና ደጋ አለው፣ ቆላ አለው። አካባቢው እጅግ በጣም የተባረከ ነው። አፈሩ በጣም ለም ነው። ውሃ አለው። በየአካባቢው መስኖ ማድረግ ይቻላል። አክሰስ ማድረግ ይቻላል። በጣም ጥሩ አካባቢ ነው። ሰው ሰርቶ መለወጥ የሚችልበት አካባቢ ነው። እዚህ አካባቢ ሆኖ መራብን ስታይ ልትደነግጥ የምትችልበት አካባቢ ነው። ምክንያቱም የአካባቢው የተፈጥሮ ሁኔታ ማለት ነው። እንደ ማህበረሰብም ደግሞ ማህበረሰቡን ስታየው በጣም ትጉህ ማህበረሰብ ነው። ለመናገር በጣም የሚተጋ በጣም የሚታገል ህይወቱን ለመቀየር ህይወቱን ለመለወጥ የሚታገል ሰው ነው። ሰነፍ ሰው ብዙ አታገኝም። ሰነፍ ሰው የሚወገዝበት አካባቢ ነው ከማውቀው በጥቂቱ ማለት ነው። እና ያ ሁሉ ሆኖ ግን ብዙ ችግሮች በመኖራቸው ምክንያት አሁን የሚስተዋሉ ነገሮች አሉ። ጥቂት ችግሮችን ባነሳ አካባቢው ላይ በተለይ ወጣቱ ትውልድ ተስፋ በማጣቱ ምክንያት በገፍ የመሰደድ ሁኔታ አለ። በተለይ ወደ መካከለኛው ምስራቅ ሀገሮች እነዚህ ገልፍ ሀገሮች የምንላቸው ወደ ባህረ ሰላጤው ሀገሮች በገፍ የመሰደድ ሁኔታ አለ እና በዚህ ምክንያት ብዙ ትምህርት ቤቶች በቂ ተማሪ የለም። ወላጆች ጧሪ ያጡበት ሁኔታ አለ። እንደውም አንዳንድ አካባቢ ሰዎች በሚሞቱበት ጊዜ አስክሬን የሚሸከም ወጣት እስከ መታጠቅ የደረሰበት ሁኔታ እንዳለ ሰማው እና ያ ሁኔታ እጅግ በጣም አስቸጋሪ እና አስጨናቂ ሆኗል። የነዚህ ወጣቶች ከአካባቢው መሰደድ ብቻ ሳይሆን በመንገድ ላይ የሚደርስባቸው ችግር ደግሞ የበለጠ ልብን የሚያደማ ነው፣ የሚያሳዝን ነው። ለምን ከአገር ሳይወጡ ብዙዎች በእግራቸው ነው የሚሄዱት። የማያውቁት አካባቢ ነው። ብዙዎች ይሞታሉ። በነገራችን ላይ በ13 14 15 ዓመት እድሜ ላይ ያሉ ሴቶች ወንዶች ትምህርታቸውን አቋርጠው ስደት ያደርጋሉ እና በዚህ ምክንያት ለሞት ይዳረጋሉ። ሀገር ውስጥ በሚጓዙበት ጊዜ ባህር ከተሻገሩ በኋላ በደላሎች የሚደረግ በተለይ ቤተሰብ ጋር በተያያዘ ብዙ ገንዘብ ለማስከፈል የሚደረግ በጣም ብዙ ችግር አለ። የጉልበት ብዝበዛ አለ። እዛ ከደረሱ በኋላ ራሳቸውን የሚያጠፉ ከፎቅ ተወርውሮ የሚሞቱ ሴቶች፣ ወንዶች እጅግ በጣም ብዙ ናቸው እና እንደ ማህበረሰብ ስትመለከተው ያ ማህበረሰብ ተረካቢ ትውልድ አለው ወይ የሚለው ጥያቄ በጣም አሳሳቢ ሆኖ እንመለከተዋለን። ሌላኛው ችግር በተለይ ከቅርብ ጊዜ ወዲህ የሚስተዋለው በተለይ አካባቢው ላይ ባለው ግጭት ምክንያት እንግዲህ ይሄ ስለ አንጾኪያ ብቻ አይደለም የሚያወራው። በአጠቃላይ በዚህ አካባቢ በሰሜኑ ወደ ወሎ እስከ ትግራይ ድረስ ባለው ግጭት ምክንያት በጣም ብዙ መሰቃቀሎች ይመጣሉ። ብዙ ጉዳት አለ። የሰው ህይወት አለ። ሰው ተረጋግቶ አርሶ አደሩ እርሻውን ማድረግ አልቻለም። ነጋዴው ንግዱን ማካሄድ አልቻለም። በዚህ ምክንያት ቅድም ያልነው አይነት ማህበረሰባዊ አይነት ችግር፣ የማህበረሰብ ችግር፣ የግለሰብ ችግር አለ። ግን ደግሞ እንደ ማህበረሰብም የሚስተዋሉ በጣም ብዙ ችግሮች አሉና ለነዚህ ችግሮች እንግዲህ ቅድም በርዕሳችንም እንዳነሳው ሁለንተናዊ ችግሮች አሉ። ሁለንተናዊ መፍትሄ ያስፈልገናል ነው።
ቅድም ለምሳሌ ስንሳ እንደነበረው ወደ አካባቢ የገቡ የበጎ አድራጊ ድርጅቶች ለአካባቢ የሰጡት ወይም ይዘውት የመጡት መፍትሄ አለ። ያ በጣም ትልቅ ነገር ነው። ያ የመጣ መፍትሄ ደግሞ መቀጠል መቻል አለበት። ለምሳሌ እንደው ከልማት አንጻር ብናነሳ ወርልድ ቪዥን በጣም የሚታወቅ አካባቢ ሀገር አቀፍ ደረጃ ነው። እዛ አካባቢ በመስራት ምክንያት የመጡ እጅግ በጣም ብዙ መልካም ውጤቶች አሉ። አካባቢን ከመለወጥ አኳያ፣ የሰው ሕይወት ከመለወጥ አኳያ የመጡ መልካም ውጤቶች አሉ። አሁን ወርልድ ቪዥን የለም፣ ለዘላለም እንዲኖርም አይጠበቅም። አካባቢ ያሉ ችግሮች ግን እንዲስተካከሉ የአካባቢ ማህበረሰብ ግዴታ አለበት ማለት ነው። ችግሮቹን አንደርስታንድ ወይም ችግሮቹን መረዳት መቻል አለበት። ከዚህ ችግር ደግሞ እንዴት አድርጌ ነው የምወጣው የሚለውን በራሱ መንገድ መፈለግ መቻል አለበት። ለምሳሌ የስደትን እንዴት አድርጌ ነው ማስቆም የምችለው? ወጣቶች ሄደው መንገድ ላይ የሚሞቱ ከሆነ ሄደውም ውጤት የማያመጡ ከሆነ እንዴት ነው እንደ ማህበረሰብ ላስቆም የምችለው የሚለውን ማሰብ መቻል አለበት። እንደ ማህበረሰብ ተተኪ ትውልድ የሚያጣ ከሆነ ይህንን በዚህ ጉዳይ መፍትሄ መስጠት አለበት። እንደ ቤተክርስቲያን ደግሞ ስንመለከት ቤተክርስቲያን አገልግሎቷ ሁለንተናዊ ነው አይደለም? ወንጌል ትሰብካለች። አሁን ስለ ጌታ ኢየሱስ ክርስቶስ እንኳን ስናነብ የመንግስት ወንጌል ነው አለ፣ ሁለንተናዊ ወንጌል ነው። የነፍስ መዳን አንድ ነገር ነው። ግን ደግሞ ከዚያ ባለፈ ቤተክርስቲያን ልታደርጋቸው የምትችላቸው ብዙ ነገሮች አሉ። ቤተክርስቲያን ብቻ ሳይሆን ሌሎች የእምነት ተቋማትም እዚህ ላይ ተባብሮ የመስራት ኃላፊነትም አለባቸው። በነገራችን ምክንያቱም ችግር አይመርጥም። ክርስቲያኑን፣ ሙስሊሙን ምኑን ለይቶ አይመጣም እና ላሉ ችግሮች መፍትሄ ከመስጠት አኳያ የእምነት ተቋማት ተባብሮ የመስራት ከመንግስት ጋር ተባብሮ የመስራት ግዴታ ይኖርባቸዋል። ቤተክርስቲያን ላይ ደግሞ ስናተኩር መጽሐፍ ቅዱስ የሚያስተምረው ሁለንተናዊ ደህንነትን ነው፣ ሁለንተናዊ መዳንን ነው እና ይህንን የመንግስቱን ወንጌል በስብከትም በተግባርም አካባቢው ላይ በደንብ ማሳየት ማረጋገጥ ይገባታል። እግዚአብሔር ይባርክህ። ጌታ ኢየሱስ ስላነሳው ነገር ስታነሳ የመንግስቱን ወንጌል ሲሰብክ መንግስተ ሰማይ ቀርባለችና ንስሐ ግቡ ነው። ስለ መንግስተ ሰማይ ነው የሰበከው። ሰዎች ደግሞ ንስሐ መግባት እንዴት እንዳለባቸው ነው የተናገረውና አንድ ቦታ ላይ አሁን ካለውም ከውይይታችን ርዕስም አኳያ ይኸው ጌታ ኢየሱስ ማቴዎስ 25 ላይ ተርቤ አላበላችሁኝም ይላል። እኔ በጣም አንዳንዴ ማለፍና ማውራት ይለያያል። ስናልፍበትና ስንናገረው ቀላል ነው የሚሆነውና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም ብሎ ከዛ በኋላ በዚህ ምክንያት እንደውም ወደ ድህነት የሚመጣ አይነት ነገር ሁሉ ሲያደርግ መቼ ነው አሉት ማለት ነው። ለታናናሾቹ ለአንዱ ካደረጋችሁት ለእኔ እንዳደረጋችሁት ነው አይነት ነገር ብሎ ጌታ ኢየሱስ ሲናገር እንሰማለን። እሱ ብቻ አይደለም። ያዕቆብ በመልእክቱ ንጹሕ የሆነ አምልኮ፣ እውነተኛ አምልኮ፣ ነውር የሌለበት አምልኮ፣ ወላጅ አልባ ልጆችን ባልቴቶችን በመከራቸው መጠየቅ ነው ይላል እና እነዚህ ያዕቆብ 1:27 እና ማቴዎስ 25 ብዙ አብረው የሚሄዱ ነገሮች ናቸውና ጌታ ኢየሱስ ካለው አኳያ ምናልባት ወደ ጋሽ በቄ ነው የምመጣው። ከነዚህ አኳያ አሁን ያሉ ችግሮች አሉ። ችግሮቹን እያወራን ስለሆነ በነገራችን ላይ ችግሮቻችን በሌላውም እንትን ይጠይቃሉ ማለት ለምሳሌ ማህበራዊ ቀውስ አለ፣ ኢኮኖሚያዊ ቀውስ አለ፣ እዚህ አይነት ነገሮች አሉ እና እነዚህ ምስቅልቅሎች አሉና ጌታ ኢየሱስ ካለው አንጻር እንደ ክርስቲያን አውዱ ክርስቲያን እንደሆነ ሰው ይሄ ምንን ያመለክታል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ። ስለዚህ አሁን የማረሚያ ቤት አገልግሎት ይኖራል፣ የሕክምና አገልግሎት ይኖራል፣ የተለያዩ ነገሮች ይኖራሉና ከዚህ ከማቴዎስ 25 አኳያ አሁን ቸርቾች ያሉበትን ሁኔታ እንደ ሰሜን ምስራቅ አብያተ ክርስቲያናትም አኳያ እንደ ሰሜን ኢትዮጵያም አኳያ ጋሽ በቄ ምን ትላለህ? በድጋሚ አመሰግናለሁ። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን አንድ ጊዜ የሚበላ ለሰዎች ሲጠይቁት እናንተ ስጧቸው ብላችሁ ማቴዎስ 14:16 ላይ እናገኘዋለን ያን ክፍልና እናንተ ስጧቸው አላቸው ደቀ መዛሙርቶቹን። ዘርፈ ብዙ ችግሮች ናቸው ያሉት።
አሁን ስናወራ ሰሜንን ስናስብ ምናልባት እንደ ትውልድ አካባቢም እንደሚያውቀውም ሰው እውቀቱ እንዳለው ሰው ያንድ አካባቢና ያንድ ወረዳ ችግር እንደሚያወራ ሰው አይነት ሆነ እንጂ እያወራን ያለነው ስለ ሰሜን ነው። ሰሜን ወሎን፣ ደቡብ ወሎ፣ ሰሜን ወሎን፣ ትግራይን፣ ጎንደርን፣ ጎጃምን፣ ሰሜን ሸዋን ይወክላል። ይሄ የአማራ ክልል ሰሜን የምንለው ይሄ ነው። ሰሜን ምስራቅና ሰሜን ምዕራብ ሁለቱም ተመሳሳይ እንትኖች ያሉባቸው ናቸው። በተለይ ከዚህ ከመንፈሳዊ ፈውሱ አንጻር ስናይ በጣም ኋላ ቀርተን የነበረ ሌሎች ክልሎችን በምናይበት ጊዜ በብዙ መልኩ ተባርከዋል። ቅድም እንዳልኩት ሰዎች ሲፈወሱ ሲጸለይላቸው የሆነ ገንፎ ነገር በልተው ጤናቸው ተመልሶ ሄዱ እንዳልነው ሁሉ ፈውስ የሚያስፈልገው እንደሆነ ለብዙ ዘመናት ወንድሜ ካሱም እንደተናገረ ዘሰሜን ላይ ዘርፈ ብዙ ችግሮች አልፈውበታል። በአባቶቻችን ጀምሮ ብዙ ነገር ነው ያለፈው። የውጭ በሮች በዛ የመምጣት የውጭ ሰዎች ወረራ በዛው ላይ ነው። ብዙዎቹ በትግራይ ላይ በጎንደር ላይ የሚመጡ ናቸው ሰሜን ሸዋ ድረስ። አሁን በቅርብም እንደምናየው የተለያዩ ነገሮች ሲሆኑ ህዝቡ ላይ ነው ተጽዕኖ። የተለያዩ አውድማዎች ይሆናሉ እና የምናውቃቸው እኛም የደረስንባቸው አባቶቻችንም የነገሩን ቅድመ አያቶቻችን የሚያለፉበት ብዙ ታሪክ ነው ያለው። ይህ በመሆኑ ዘርፈ ብዙ ጉዳት ነው ያለው ሰሜኑ ያለው። ሁለቱም ነገር ያስፈልገዋል። እግዚአብሔር ምድሩን እንዲባርክ ጸሎት ያስፈልገዋል። የመጀመሪያው ምድሩን እንዲባርክ የእግዚአብሔር ስም እንዲጠራበት የባዕድ አምልኮ የነገሰበት አገር ነው። ብዙ የባዕድ አምልኮ እግዚአብሔር የሚመለክበት የሚመስል ግን እግዚአብሔር የሚመለክበት ያልሆነ ብዙም ፐርሰንት አጋንንታዊ አምልኮ ያለበት ፈውስ የሚያስፈልገው ክልል ነው። ሌሎቹን ክልሎች ይሄ የለም እያልኩ አይደለም፣ ስለ ክልላችን ብቻ እያወራን ስለሆነ ነው። ግን በእኔ እንትን በግምት እንዲሁ ስገምትም ሃይማኖተኞች የምንመስልበት ከአባቶቻችን ከአያቶቻችን ከቅድመ አያቶቻችን ግን ያልሆንበት እግዚአብሔርን ደስ የሚያሰኝ ያልሆነበት ምድሩ ደኑ ወንዙ ሁሉ በባዕድ አምልኮ የተሞላበት ነው። ሰው ወደዚህ ወደ እግዚአብሔር ወደ ፈጣሪ እንዲዞር ጸሎት ያስፈልገዋል። መጀመሪያው አጥቢያ የሆነችው አንጾኪያ መኮይ ትሆን እንጂ ከሰው መዳን ጋር ስናይ እንደውም ቅድሚያ አምቦሃ ላይ ያሉ ሰዎችም አብረው ምንም ሳይኖር ቅድሚያ ይዳኑ ብዙውንም ቁጥር ይዘው የነበረ እንደሆነ ነው። ስለዚህ ከተማዋ ላይ ስለነበረ የዛች ከተማ ላይ ያው 84 ዓመት ማለት 84 ነው ወደ አጥቢያነት ያደገችውና አሁን አጥቢያዎች አሉ። ከዚህም አልፎ ልክ ከአንጾኪያ አልፎ አጣዬ፣ ሰንበቴ፣ ሸዋሮቢት፣ ማጀቴ፣ ከሚሴ፣ ኮምቦልቻ፣ ደሴ፣ ወልዲያ፣ አለማጣ፣ ባቲ፣ ግሸራቤል፣ ደጋጋ እነዛ አካባቢ ሁሉ የወንጌል በሮች የተደረሰባቸው የወንጌል የስብከት ጣቢያዎች የነበሩ አንዳንዶቹ አጥቢያ የሆኑ አሁን በእነሱ ስር ሌሎች አጥቢያዎች የወጡ እንትኖች ናቸው። እቺን አጥቢያ በአብዛኛው ብዙም ፐርሰንት የደረሰቻቸው ናቸው እና ሁለንተናዊ ድጋፍ ያስፈልገዋል። አሁን አካባቢ ላይ ግልጽ በሆነ ምንድን ነው አሁን ያለው አሁን ምንድን ነው ሲባል አገልጋዮች ቀለብ የላቸው። ምናልባት ወደ መፍትሄ በኋላ ላይ ታልጠየቀኝ በስተቀር በኋላ እንመጣበታለን። የተለያዩ ምንድን ነው መፍትሄው የሚለውን እንግዲህ በኋላ እንምጣበት። አሁን ግን አጥቢያዎቹ ያሉበት ሁኔታ ያሉበት ችግር አገር አቀፍ የመሆኑ ጉዳይ እነሱ እንድናያቸው ነው። መጀመሪያ ችግሮቹ ላይ የት ነው አሁን ያለው? ምንድን ነው አሁን ያለው? ከትውልድ አኳያ ወንጌል ከማድረስ አኳያ ችግሮቹ ምንድን ናቸው? አሁን ዋናው ወንጌል አሁን ትልቁ ጉዳይ አገልጋይ ይጠይቃል። ወላችንም እንደምንለው አሁን መሰረታችን ሐዋርያት ናቸው። ሐዋርያቶች ወንጌልን ይዘው ባይዞሩ፣ ሐዋርያቶች ለወንጌል ጊዜ ባይሰጡ፣
ራሳቸውን አሳልፈው ሰጥተው እስከ ስጋ ጥቃት እስከ ሞት ድረስ እስከ መስዋዕት ድረስ ከፍለው ባያደርጉ ኖሮ ወንጌል በቅብብል አሁን እኛ ጋር አይደርስም። ወንጌል በባህሪው ተቃውሞ አለበት። ወንጌል ፈውስ ነው። ወንጌል ስጋዊ ፈውስ ነው። ወንጌል መንፈሳዊ በነፍስ ፈውስ ነው። ወንጌል ደግሞ ተቃውሞ አለበት። ቅድም እንደተባለው ይሄ የክፉ መንግስት አለ፣ ያጋንንት መንግስት አለ፣ የእግዚአብሔር መንግስት እንዲሰፋ የማይፈልግ ማለት ነው። እና ከዚህ ሁሉ ውጊያ ያለበት እንትን ነው። ይህንን ለማድረግ አገልጋይ ያስፈልጋል፣ ሚሽነሪዎች ያስፈልጋሉ፣ ወንጌልን ይዘው የሚወጡ ለሰዎች መልካም የምስራችን ማውራት ያለባቸው ሰዎች አሉ። እንግዲህ ወደ ዓለም ይሄዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ይሄ እኔ በተለይ በጣም ይገርመኛል። ይሄ ማርቆስ ምዕራፍ 16 ላይ ያለው እዛ 16 ውጡ ወንጌልን ለፍጥረት ሁሉ ስበኩ። ለማን? ለፍጥረት ሁሉ ስበኩ። ይሄንን የሚሰብኩ አገልጋዮች ናቸው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ያመኑት እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ በአቦችን ይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በበሽተኞች ላይ ይጭናሉ፣ እነሱስ ምን ይላሉ? ይፈወሳሉ ይላል። ይሄ ከማቴዎስ ምዕራፍ 28 ጋር አብሮ ሂዱና ወንጌል ስበኩ ከሚለው ጋር ተያይዞ ማለት ነው። እና ሁለንተናዊ ነገር ነው የሚያሳየው እሱ ሁለንተናዊ። ይለዚህ ሂዱ የተባለው ሰው ሲሄድ አገልጋዮች መሆን አለባቸው። አገልጋይ መውጣት አለበት። ወንጌል ይዞ መውጣት አለበት። ሰው ሲወጣ የሚበላው ያስፈልገዋል፣ መጠለያ ያስፈልገዋል። ለሁለት ነገር ማሰብ የለበትም። እነዚህ አስፈላጊ ናቸው። አሁን በተለይ ሰሜን ላይ ትልቁ ችግር ምንድን ነው ካለ መዋላም እንድንደጋግመው እንችላለን፣ ሌሎችም ይደግሙታል። ሰሜን ላይ ያለው ችግር የአገልጋይ ችግር ነው። ሌሎች ችግሮች አሉ። ለምሳሌ የማምለኪያ ቦታ ችግር አለ፣ ቦታ የመቀበሉ ችግር አለ፣ ቦታው እንደምንም ከተገኘ ቤቱ መጠለያውን መስራት ችግር አለ፣ የቀብር ቦታ ችግሮች አሉ፣ አካባቢ ተጽዕኖ አለ፣ የተሰወረ ውጊያ አለ፣ ቦታው እንዳይገኝ ሰው እንዳይወጣ ውጊያዎች አሉ። አንዳንድ አገልጋዮች ሲገኙ ደግሞ በጣም አሁን ያሳፍር ይሆናል ሚዲያ ላይ የምናገረው በእውነቱ የሚከፈላቸውን አንዳንድ አገልጋዮች ሰሜን ውስጥ አሁን እንደነ ግሼ ራቤል እንደዛ አሁን እንዲህ መጥቀስ በጣም ያስቸግረኛል። በቃ አሁን ተጠቀስኳቸው ከሸዋሮቢት ከደብረ ብርሃን ጀምሮ ያሉ እንትኖች አንድ አገልጋይ ራሱን ሰጥቶ ነፍሱን ሰጥቶ ለሞት ራሱን አሳልፎ የእግዚአብሔር ወንጌል ለማገልገል ጥሪ ተቀብሎ ወጥቶ ልጆቹን የሚያበላው ማጣት፣ የሚለብሰው ማጣት፣ ጫማ የሚሄድበት ማጣት ከባድ ነው። እነዚህ ከባዶች ናቸው። ሰው አለ። አሁን ቸርቾች ሰዎች አላቸው። እነኚህ ችግሮች አሉ። እነኚህን ይዞ ለመውጣት አሁን ቅድም እንደጠቀስኳቸው አሁን ከተማዋን ሰንሰለት ይዞ በከተማዎች ላይ ወንጌል አለ። ገጠሩን ብታዩ የለ መንዝ ገጠር ነው በጣም ብዙ። ግሼ ራቤል ላይ አሁን መንዝ ላይ ያሉ 2 ቤተክርስቲያን አሉ። መሰረተ ክርስቶስ አለች፣ አዲስ ኪዳን አለች፣ ሙሉ ወንጌል አለች። እንግዲህ መሰረተ ክርስቶስ ምን ያህል እንደሄደች ባላውቅም ማለት ነው። ከዛ ከከተማ ውጪ ምናልባት ቃያ የሚባለው ድረስ ትንሽ ይሄዳሉ። ሌላው ህዝብ ምንም አይደርሱም ማለት ለምን? አገልጋይ የለም፣ ሚሽነሪ የለም። መሄድ ያለበት የሚሄድ ሰው አለ። ምን ይበላል? የሚቀጠር ሰው አለ። ቤተክርስቲያን የምትልከው ሰው አላት፣ ግን የምታበላው የላትም ቤተክርስቲያን። ወደ ቤተክርስቲያን ውስጥ ያሉ ሰዎች አሁን በአስራት ነው ቤተክርስቲያን የምትተዳደረው። ሌሎች እንደሚያወሩት አይደለም። አስራት ሰው ከ11 ከሚያገኘው ከደሞዙ ላይ ወይ ከእርሻው ከበኩራት ከእንስሳ እነኝህን አድርጎ አጠራቅሞ ነው የሚወጣው። እነዛ ተጠራቅሞ አገልጋይ ማሰማራት አይችሉም። ህዝቡም የሚልቀው ሰው ምን ያክሉ ሰው ነው አስራት ሊያወጣስ የሚችለው የሚለው እነዚህ ከፍተኛ ችግሮች ናቸው ያሉ ችግሮች። እና ወንጌል ገጠሩን አላገኝም። ምናልባት ሌላ ቦታ በር አለ፣ ሌላ ቦታ እንዴት አድርገን እናሰማራ የሚል ሂዱ ተብለናል፣ ወዴት እንሂድ የሚል ሰው አለ። መሄድ እግር ብቻ አይደለም መሄድ ገንዘብ ይሄዳል። ወንጌል ይሰራል፣ ሐሳብ ይሰራል፣ ጸሎት ይሰራል። እና ሁለንተናዊ ድጋፍ የሚያስፈልገው የአሁኖቹ ችግሮች እዛ ያሉት ችግሮች የምንላቸው በአብዛኛው ያሉት ችግሮች ብዙዎቹ ከተማዎች ላይ አገልጋይ ማስተማራት አይችሉም። አሁን ችግሮችን ስናነሳ ወደ መፍትሄው ስለምንመጣ ምናልባት የግንዛቤ ማጣት ይሆን? ምክንያቱም ወንጌል ላይ ለአንድ ሰው እግዚአብሔር ሁሉንም ጸጋ አልሰጠም። አንዱ ጋር ጉልበቷል፣ ብዙ ጊዜ እንላለን ይሄን ወጣትነቷል፣ አንዱ ጋር ደግሞ እውቀቷል።
እግዚአብሔር ያንን አዋጥቶ ነው የሚጠቀመው። አሁን እንዳልነው ፋይናንስ የወንጌል እግር ነው፣ ምንም ጥያቄ እውነት ነው። አሁን ሰዎች ስለ ፋይናንስ ሲጠይቁ በዚሁ አጋጣሚ አድማጮቻችን ልብ እንዲሉ የሚገባው እኔ አንዳንድ ሰዎች ይጠይቁኛል፣ እኔ እንዲያው ለወንጌል ስርጭት ነው መስጠት የምፈልገው ቤት ለሚሰሩ ሰዎች አይደለም ይላሉ። እውነት ነው፣ ቤት ለሚሰሩ ሰዎች መስጠቱ ክፋት የለውም። ግን ምን ይላሉ እነዚህ ሰዎች? ቤት ከመስራታችን ይልቅ ቤት በጣም አስፈላጊ ነው እናምናለን፣ ግን ቤት የሚሰራውን ሰው ካመጣ ነው እሱ ቤቱን ይሰራዋል ይላሉ። ስለዚህ የእውቀት ማጣት የግንዛቤ ማጣት እንዳይሆንም ነው አሁን እየተነጋገርንም ያለን። አንዳንድ ሰዎች ለማን መስጠት እንዳለባቸው ሁሉ የሚያውቁ ሰዎች አሉ። ያንን ማገናኘት ነው። ስለዚህ ከእውቀት አኳያ ሊሆን ይችላል። በዚህ ሀሳብ ላይ የምንጨምረው ነገር ካለ ችግሮቹን እናነሳና ምናልባት ሰዓታችንም ወደ እንትን እየሄደ ስለሆነ አለን የተወሰነ ሰዓት የመጀመሪያው ክፍለ ጊዜ። በዚሁ አጋጣሚ ዶክተር መሰረት የምታነሳው ካለ ችግሮቹ ላይ ጥናት ሊደረግም ይችላል፣ ያለ ጥናትም እንዲሁም የምናየው ነገርም ስላለ ዶክተር መሰረት። በጣም በርካታ ችግር ነው ያለው። ይህንን መረዳት ማስረዳትም መረዳትም ደግሞ የራሱ የሆነ ጊዜም ይጠይቃል፣ ጥንካሬም ይጠይቃል። ምናልባት እኛ አሁን እዚህ ይህን ነገር ስናነሳ ጥቂቱን ነገር ነው ልናነሳ፣ ከተነሳው በላይ ግን በጣም 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 ከፍተኛ ችግሮች ያሉበት እንደሆነ ተመልካቾች ሊረዱት ይገባል። እኔ መቼም ያመነ ሁሉ የዳነ ሁሉ ቤተክርስቲያናት እንበለው አገልጋዮች እንበለው ሌሎች ግለሰቦች በቃ በጌታ ያሉ አማኞች በሙሉ ወንጌል በጠቅላላ ሀገሪቱ እንዲስፋፋ የማይመኝ የማይፈልግ የለም ብዬ ነው የማስበው። በቃ ባለው ጊዜ ሁሉ ሰዎች የሚድኑበትን ሁኔታ የማሰብ የመመኘት ከዛም አልፎ ደግሞ ብዙ ስራዎች ሲሰሩ እንመለከታለን። በተለይ በአሁኑ ወቅት አብያተ ክርስቲያናት ሁሉ የራሳቸውን ቤተክርስቲያን አገልግሎት ጎን ለጎን ግን በተለይ በሰሜኑ አካባቢ ያለውን ነገር መደገፍ እንዳለባቸው አምነው ብዙ እንቅስቃሴ ሲደረጉ እናያለን። በተወሰነ ደረጃ ስለተረዱ ነው። በተወሰነ ደረጃ አብዛኛውን ግን ዋናውን ችግር ገባ ብለው ቢረዱ እኔ እርግጠኛ ነኝ ያመነ ሁሉ ይህንን ችግር ችላ ይኖራል ብዬ አላስብም። እኛ አሁን ስለ አንጾኪያ እናነሳለን። ነገር ግን ጠቅላላ ዓላማችንና ያለው ችግሩን የምናስበው ሰሜን ነው። በቃ እስከ ትግራይ ድረስ ያለውን አካባቢ ነው። ይህ አካባቢ በወንጌል በቃ ያልተደረሰበት ቦታ ነው፣ ይታወቃል። ግን ደግሞ ምናልባት በሂደት ብዙ ተሰርቶ ይሆናል ተብሎ የሚያስቡ ወገኖች ሊኖሩ ይችላሉ። እንደዛ አይደለም። ስለዚህ ወንጌል በራሱ ያልተስፋፋበት ሰዎች ወደ መዳን ያልመጡበት አካባቢ ነው በጠቅላላ ማለት ነው። ከዚህ ጋር ተያይዞ ደግሞ የአካባቢ ሁኔታ ደግሞ ለተለያዩ ማህበራዊ ችግሮች፣ ኢኮኖሚያዊ ችግሮች ደግሞ የተጋለጠበት ሁኔታ ደግሞ የተለየ ያደርገዋል በሀገሪቱም ጭምር ማለት ነው። ስለዚህ ይሄ አካባቢ ሁለት አይነት እንትን ነው ያለበት፣ ችግር ነው ያለበት ማለት ነው። ወንጌልን ለማዳረስ ያለው ችግር በጣም ሰፊ ነው። የማህበራዊ ችግሮቹ ደግሞ ላይ ብለው እየተደራረቡ በጣም በሚያሳዝን ሁኔታ ያለው ማለት ነው። አንጾኪያን ስናነሳ ከእንዴት ተጀመረ ወንጌል ምን ላይ ደርሶ ነበር የሚለውን ነገር ስናነሳ እኛ አሁን እዛ አካባቢ ላይ በተወላጅነትም እዛም ደግሞ በቤተክርስቲያን ተወልደን ባደግንበት ሁኔታ ትንሽ ስለምናውቅ ነው ያችን አካባቢ ጠጋ ብለን ለመረዳት እየሞከርን ያለ ነው። ሁሉንም አልተረዳነውም ብዬ ነው የማስበው። እኛም ያላየነው ያልተረዳነው ብዙ ችግር አለ እዛ ውስጥ ማለት ነው። አብያተ ክርስቲያናት አሁን ያሉበት ሁኔታ እጅግ እኛም እንኳን በትንሹ በተረዳነው በጣም ከፍተኛ ችግር ላይ ያሉበት ሁኔታ እንደሆነ እኛ በተወሰነ ደረጃ ተገንዝበናል። ቀደም ጋሽ በቂ ዘርዝሮታል። እኛም ደግሞ ያረጋገጥነው ነገር ይሄ ነው ማለት ነው። አስቸጋሪ ነው። በምናም ወንጌል በደንብ
ሊሄድ ሊቀጥል የሚችልበት ሁኔታ በብዙ ሁኔታ ተገቷል ማለት ነው። በፊት እንዳውም በተሻለ ሁኔታ ሄዶ እዛ አካባቢ ላይ ልክ አንጾኪያ የሚለው ሰሜኑን ለመድረስ እንደ ትልቅ ሞዴል የሚታይ አካባቢ እንደሆነ ብዙ ሰው ያውቃል። አሁን ግን ያለበት ሁኔታ ደግሞ ወደኋላ ተመልሶ ባለበት ሳይራመድ የሚቀጥልበት ሁኔታና ከዛም አልፎ በቃ እየከሰመ አጥቢያዎች ወደ ጣቢያነት የሚመለሱበት ሁኔታ፣ አገልጋዮች በቃ መስራት የማይችሉበት ሁኔታ ተፈጥሯል ማለት ነው። ስለዚህ ይህ በጣም ከባድ ችግር ነው። በሌላ በኩል ማህበራዊ ችግሩ ደግሞ የዚያ ነው ያሁን ነው ማለት ነው። አገልጋዮች እንዴት ነው የሚያገለግሉት ብለን እኛ ስንመለከት እኮ በሚያሳዝን ሁኔታ ቤተክርስቲያኖች ለአገልጋዮች ምንም መክፈል የማይችሉበት ችግር ላይ ሆነው ማለት ነው። በራሳቸው ደግሞ ከወንጌል ስርጭት ከወንጌል ስራ በላይ ሌላ ስራ የሌላቸው አገልጋዮች ምን ያህል እየተሰቃዩ እንደሆነ ተመልክተናል ማለት። በዚህ ሁኔታ ነው ወይ ወንጌል እንደተፈለገው ሊሄድ የሚችለው ብለን ስንመለከት ይሄ በጣም አስቸጋሪ ሁኔታ ነው። ስለዚህ መጀመሪያ ችግሩን መረዳት የመጀመሪያው ችግሩን ለመፍታት ወደ 50% የሚያስከድ ስራ ነው መሰራት ያለበት። ችግሩን ነው መታወቅ ያለበት መጀመሪያ። አሁን እኛ እንደተረዳነው ሁሉ በቃ በሀገራችን ውስጥ ያሉ አብያተ ክርስቲያናት ወገኖች፣ አማኞች በሙሉ ሊረዱት ይገባል ይሄንን ነገር። በቃ ሰሜን ላይ ያለው ነገር ወንጌል በሁሉም በሀገሪቱ አካባቢዎች እንዲደርስ ነው የሚፈለገው። ነገር ግን የሌላውን አካባቢ ያህል እድል የሌለው ነው የሰሜኑ አካባቢ። ይችን ነገር ሁሉም ሰው መረዳት ይኖርበታል ማለት ነው። አማኞች ይህንን መረዳት አለባቸው። ስለዚህ ይህንን አካባቢ ለመድረስ እንደገና ደግሞ ያለውን ማህበራዊ ቀውስ በማገዝ ደረጃ ችግሩን በደንብ መረዳት ያስፈልጋል ማለት ነው። በጣም የሚያሳዝን ሁኔታ ስላለ ማለት ነው። እና ይሄ በጣም ከባድ ችግር ነው እኛ እንደምናስበው እንዳይሆን። ስለዚህ ወገኖች ሁሉ እቃውን እንዲረዱ እንፈልጋለን። ከዛ በኋላ ሰው ወደ አንድ በጣም ክሪቲካል ወደሆነ ችግር ፊቱን ማዞሩ አይቀርም። ችግሩን ከተረዳ ምን ያህል ደግሞ ስቃይም ችግርም እንዳለ ወንጌል ምን ያህል እንደታሰረም ያየ አማኝ ሁሉ ወደኋላ ሌላ አይችልም። ስለዚህ በኋላ የምንለው ነገር ይኖራል፣ ግን የችግሩ ግዝፈት ከዚህም በላይ ከምንገልጸው በላይ እንደሆነ ማሳወቅ በጣም አስፈላጊ ነው። እሺ፣ አመሰግናለሁኝ። በጣም ብዙ ነገር ነው የተነሳው። ይሄ የሰሜኑን አገልግሎት በምናስባበት ጊዜ በጣም ብዙ ነገር ነው በቅርብ ጊዜያት እየተመለከትን ያለ ነው። ምናልባት ብዙ ሰው የሚያውቀው እነዚህ ተለቅ ያሉ ከተሞችን ነው። እዚህ ደብረ ብርሃን፣ ደብረ ሲና፣ ደሴ ምናምን ተለቅ ያሉትን ያውቃል። በመንገዱ ውስጥ ወደ ከሰሜን ሸዋ ጀምሮ ወደ ወሎ ስንሄድ በጣም ብዙ ትንንሽ ከተሞች አሉ፣ ብዙ ወረዳዎች አሉ። እነዚህን የቤተክርስቲያን ሁኔታ መንፈሳዊ እንቅስቃሴውን ስናይ አብዛኞቹ አንዳንድ ከተማ ላይ አንድ አገልጋይ ብቻ ነው የሚኖረው። ገጥሞናል እንደዚህ አይነት አንድ አገልጋይ አንድ ቤተክርስቲያን ትኖራለች። ያችን ቤተክርስቲያን ውስጥ ያለውን ያገለግላል። ስለዚህ ወጥቶ እንደገና ደግሞ የወንጌል ስራውን መስራት ኃላፊነቱ እሱ ላይ ነው ያለው። በጣም ብዙ ከተሞች ደግሞ ቤተክርስቲያንም የሌላቸው ሚሽነሪ ማገልገያ የሌለባቸው ወረዳዎች፣ ቀበሌዎች በጣም ብዙ ናቸው። ሌላው ምንድን ነው ይሄ የገጠር ቀበሌ ውስጥ ያሉ በተለይ አጥቢያዎቹ አሁን ተደጋግሞ ተነስተዋል። አንዱ ትልቁ ኃላፊነታቸው የወንጌል ስርጭት ስራውን መስራት ይጠበቅባቸዋል። የእረኝነት አገልግሎትም እነሱ ላይ ነው ያለው። በዚህ ሁኔታ ወንጌል ሊሰፋ ሊጠናከር አይችልም። ስለዚህ ደጋግሞ የተነሳ የእግዚአብሔር ቃል ክፍል አለ። የመከሩ ብዙ ነው፣ ሰራተኞች ጥቂት ናቸው። ስለዚህ የመከሩ ጌታ ሰራተኞች ሊለምኑ ይችላል። የመከሩ ባለቤት ራሱ ጌታ ነው። እዛ ውስጥ ምንድን ነው አሁን ስራው ሰፊ ነው፣ የሰራተኛው ግን በጣም ጥቂት ነው። አሁን ሰራተኛም እኛ ማሰማራት አንችልም። ከዚህ ክፍል እንደምናየው ሰራተኛም የሚልከው የሚያሰማራውም ራሱ እግዚአብሔር የመንግስቱ ባለቤት። ስለዚህ የዛሬ ፕሮግራማችንም አንዱ ዓላማ በጣም ብዙ ስራ አለ። ወንጌል ሊሰበካቸው የሚገባ በጣም ብዙ ህዝብ አለ፣ ብዙ ከተሞች አሉ፣ አገልጋይ ያረገጠባቸው በጣም ብዙ አካባቢዎች አሉ። በተለይ ሰሜን ምናልባት በኢትዮጵያ ደረጃ የወንጌል አማኙን ቁጥር በጣም ትንሽ ከሚባለው አንዱ እሱ ነው። የወንጌል አማኙ ቁጥር
ከሌሎች አካባቢ ምናልባት መሀል ሀገር እንድንመለከት ትንሽ ነው ቁጥሩ። ስለዚህ የወንጌል ሰራተኞች ቁጥር በጣም አናሳ ነው። ለዚህ ደግሞ የወንጌሉ ባለቤት የሥራው ባለቤት ራሱ እግዚአብሔር ሰራተኞች እንዲልክ በጣም ብርቱ ጸሎት ለዚህ ለሰሜን በአጠቃላይ እንዲጸለይ ጥሪያችንን እናቀርባለን። ከዚህ በተጨማሪ ደግሞ ይሄ በቅርብ ጊዜያት የተፈጠረው የሰላም እጦት የወንጌል እንቅስቃሴውን በከፍተኛ ሁኔታ እያስተጓጎለ ነው ያለው። በጣም አልፎ አልፎ እግዚአብሔር ረዳቸው የተሰጡ ሰው ግለሰቦች አሉ፣ አብያተ ክርስቲያናት አሉ፣ ሚኒስትሮች አሉ፣ ወደ ሰሜን የሚወጡ የሚገቡ። እነሱ ያንን አገልግሎት እንኳን ማድረግ እንዳይቻል የመንገድ መዘጋት አለ። በተለያየ አካባቢዎች ኦሞስ ሰሜን በአብዛኛው አካባቢ ግጭቶች ትላል፣ ጦርነት ስላለ ኮንፈረንስ ማድረግ አይቻልም፣ የሚሽን አገልግሎት ማከናወን አይቻልም፣ ሚሽነሪም ለማሰማራት ከባድ ሁኔታ ነው ያለው አሁን። ስለዚህ ይሄ ራሱ ለሀገርም ምናልባት ኢኮኖሚን ይጎዳል፣ ሁለንተና የሆነው መስክ ነው እየጎዳ ያለው።